Automotive Journal. አውቶሞቲቭ ጆርናል ዘውትር ማክሰኞና አርብ ከቀኑ 10 ሰዓት እስከ 12 ሰዓት ድረስ በአሃዱ ሬዲዮ 94.3 ላይ አውቶሞቲቭ ጆርናል። የኤሌክትሪክ ተሽከርካሪዎች ወይም ኤቪስ ማለት ዜሮ አሚሽን ወይም ጭስ አልባ እንደሆኑ ይታወቃል። ይሄ ጭስ አልባ ናቸው። በዋነኝነትም የኤሌክትሪክ መኪና ተመራጭነቱም ከዚህ ከግሪን ሌጋሲን ጋር እንዲሁም ደግሞ ናፍጣም ቤንዚንም ስለሌለው በጭስ ማውጫ በኩል ላይ ጭስ አያወጣም ብለን ነው የምናስበው። በዋነኝነቱም ስሪቱ ግን ዚሮ ኤሚሽን ነው። በቃ ምንም አይነት ጭስ የለውም። ነገር ግን አልፎ አልፎ እነዚህ መኪናዎች ላይ የሚታዩ ነጫጭ ጭሶች አሉ። አንዳንድ ማህበራዊ ሚዲያ ላይ ካያችሁ እንዲሁም ደግሞ እዚህኛው ቀጥታ ስልክ መስመር ላይ ደውለው በጣም የደነገጡ የኤሌክትሪክ መኪና ባለቤቶች በድንገት መኪናቸው ነጭ ጭስ በጭስ ማውጫ በኩል ላይ ወጥተው ሲመለከቱ በጣም የደነገጡ አሽከርካሪዎች አሉ። ይህን እንግዲህ አንድ ንጹህ የኤሌክትሪክ መኪና የጭስ ማውጫው ቱቦ ላይ እንዴት ሊከሰት ይችላል ነጭ ጭስ? የዚህ ክስተት ዋናው የቴክኒክ ምክንያቶችና ሊያስከትሉ የሚችሉ አደጋዎችን ጭምር ምንድናቸው የሚለውን ነገር እነግራቸዋለን። በጣም ችላም ማለትም አያስፈልግም። የኤሌክትሪክ መኪና ነጭ ጭስ መመልከት ማለት ሙሉ ለሙሉ አደጋ ነው ማለት ሳይሆን ግን ወዲያው የቴክኒክ ፍተሻ ያስፈልገዋል። እንደዚህ አይነት ክስተቶች በሶስት ዋና ጉዳዮች ናቸው የሚነሱት። የኤሌክትሪክ መኪና ነጭ ጭስ የሚያወጣበት ዋናው ምክንያት በሶስት ይከፈላሉ። አንደኛው የባትሪ ኬሚካል ሙቀት መኖር ነው። በጣም የባትሪው ኬሚካል ከፍተኛ የሆነ ሙቀት ሲኖረው ይሄ ነጭ ጭስ ያጋጥማል። ይህ በጣም አደገኛውና እውነተኛ የሆነው ጭስ የሚፈጠርበት ሁኔታ ነው። ማለት የባትሪው ኬሚካል ባትሪው የራሱን የሆነ ኬሚካል አለው። ያ ኬሚካል ከፍተኛ የሆነ ሙቀት ሲገጥመው ይሄ በጣም አደገኛ የሆነ ጭስ ምልክት ያመጣል። በዚህ በሊቲየም አዮን በሚባለው ባትሪዎች ውስጥ የሚገኙት ሴሎች በውስጣዊው ብልሽት በአደጋ ወይም ከመጠን በላይ በመሞቅ ምክንያት ቁጥጥር ውጪ የሆነ የሙቀት መጨመር ሲያጋጥማቸው ይሄ ጭስ ሊፈጠር ይችላል። ይሄ ጭስ ግን ጤነኛ ጭስ አይደለም። በዚህ ጊዜ በባትሪ ውስጥ ያለው ኤሌክትሮላይትስ መፍላትና መተነን ይጀምራል። ስለዚህ ይህ ትነት ከባትሪው መከላከያ ወጥቶ ወደ ውጪ ሲወጣ ደመቅ ያለ ነጭ ወይም ግራጫ ጭስ ያወጣል። ችላም አትበሉት ለማለት ነው። እንዲሁም ደግሞ በማህበራዊ ሚዲያ የኤሌክትሪክ መኪና ነጭ ጭስ ሲያወጣ እዚሁ ሀገራችን ላይ ታይቷል። የኤሌክትሪክ መኪና ያላችሁ አሽከርካሪዎች ነጭ ጭስ መመልከት በአንደኝነት ወይም ደግሞ በዋና አደጋ የሚያስከትለው በሊቲየም አዮን ላይ ውስጥ የሚገኘው የሴሎች የውስጣዊ ብልሽትም ጭምር ሊሆን ይችላል። ሌላው ከባትሪው መከላከያ ወጥቶ ወደ ጭስ ማውጫው ሲመጣ ይሄ መርዛማ ጋዞችን እንደ ሃይድሮጅን የያዘ ከፍተኛ የሆነ የቃጠሎ አደጋ ምልክት ነው። መርዛማ ጋዝ ነው። ምክንያቱም ከውስጥ ያለው ኬሚካል ነው። ከፍተኛ ሙቀት ስላገኘ እሱ ተኖ በጭስ ማውጫ በኩል ላይ የሚወጣው። ስለዚህ ይሄ ሃይድሮጅን ነው የሚያወጣው። በተጨማሪም ደግሞ የቃጠሎ አደጋ ምልክት ይሆናል። ሌላው የሙቀት መቆጣጠሪያ ስርዓት ብልሽትም ጭምር የኤሌክትሪክ መኪናን ለከፍተኛ የሆነ የነጭ ጭስ
ለማውጣት አንዱ ምክንያት ነው። የዚህ የኤሌክትሪክ መኪናዎች ባትሪውንና ሞተሩን ለማቀዝቀዝ የፈሳሽ ማቀዝቀዣ ማለትም ኩላንት ይጠቀማሉ። ስለዚህ ይሄ የማቀዝቀዣ ቱቦች ቢፈሱ ወይም ቢነጠቁ ፈሳሹ ትኩስ በሆነ የኤሌክትሪክ አካላት ለምሳሌ እንደ ኢንቨርተር ወይም ሞተር ላይ ሊያርፍ ይችላልና በዛ ምክንያት ይተናል። ይሄ ደግሞ ምንድነው በዋነኝነት የሚያመጣው ውጤት? በጣም እንደዚህ ነገሮች እንዲሁ ቀላል ምንድነው አንዳንዶች አይ ቅዝቃዜው ነው ብለው በመላመት የተናገሩ አሉ ማህበራዊ ሚዲያ ላይ። አይ ችግር የለውም በጣም ባለው ቅዝቃዜ ምክንያት ነው። ነገር ግን አይደለም፣ ለከፍተኛ የሆነ አደጋ ፍንዳታ ሁሉ ይዳረጋሉና ይሄ እንግዲህ ዋነኛው ቅድም እንደነገርናችሁ የማቀዝቀዣ ቱቦች ሲፈሱ በዋነኝነት እንደ ኢንቨርተር ላይ ያለው ሞተር ላይ ሊያርፉ ይችላሉ። ውጤቱ ምንድነው የሚሆነው? ጭስ ሳይሆን የውሃትነት እንደ ስቲም ነው የሚሆነው። ከርቀት ሲታይ ግን እንደ ነጭ ጭስ ሊመስል ይችላል። ይህ ትነቱ በፍጥነት አየር ላይ ይበተናል። እንደ ኬሚካል ጭስ ለረጅም ጊዜ አይቆይም ይሄ ጉዳይ ማለት ነው። ሶስተኛው የሙቀት ፓምፕና የአየር ሁኔታ ነው። በቀዝቃዛ አየር አሁን ላይ እኛም ክረምት ላይም ስለሆንን ውስጥ የሚከሰት የተለመደ አንድ ክስተት አለ። ይሄ ብዙ ዘመናዊ የኤሌክትሪክ መኪናዎች ሂት ፓምፕ የተባለ የኃይል ቆጣቢ ማሞቂያ ይጠቀማሉ። ይሄ ሲስተም ከአካባቢው የአየር ሙቀት በሚሰበስቡት ጊዜ ውጭ ያለው ኤክስተርናል ኢቫፖሬተር በጣም ይቀዘቅዛል። በዚህ ጊዜ እንግዲህ ምንድነው የሚሆነው? በዋነኝነት እርጥበቱ ወደ በረዶነት ይቀየራል። ሲስተሙ ራሱ ለማቅለጥ ራሱን በራሱ ሲሞክር ነጭ የውሃትነት ይወጣል ማለት ነው። ይሄ እንግዲህ የተፈጥሮ ሂደት እንጂ ብልሽት እንዳልሆነ ባለሙያዎቹ ይናገራሉ። ይሄ በምንም በሶስተኛነት የገለጽናችሁ የሙቀት ፓምፑና የአየር ሁኔታው ብዙም ለብልሽት አይዳርግም፣ ትነት ነው የሚሆነው። የተሳሳተ ምልከታም አለ። ብዙ ጊዜ ሰዎች የኤሌክትሪክ መኪና መስሏቸው ነጭ ጭስ ሲያወጣ የሚያዩት አለ። እንደ ፕላጊን ሃይብሪድ የሆኑ መኪናዎች ሊሆኑ ይችላሉ። እነዚህ መኪናዎች ባትሪ ቢኖራቸውም የውስጥ የቃጠለው ሞተር ስላላቸው እንደ ማንኛውም መኪና በጭስ ማውጫው ነጭ ጭስ ሊያወጡ ይችላሉ። በተለይ ጠዋት ላይ ይሄ ነጭ ጭስ የዋትነት ሊያወጡ ይችላሉ። ሃይብሪድ የሆኑ መኪናዎች ማለት ነው። የኤሌክትሪክ መኪናም ጭምርም ናቸው። ሃይብሪድ ነው። ሃይብሪድ ማለት ደግሞ አንድም በኤሌክትሪክ አንድም በጋዝና በናፍጣ የሚሰሩ ናቸው። በዚህ የተነሳ ነጭ ጭስ ሊታይ ይችላል። ነገር ግን ሙሉ ለሙሉ የኤሌክትሪክ መኪና ሆኖ ነጭ ጭስ በጭስ ማውጫው ላይ መታየት ከጀመረ ይሄ በጣም በጥንቃቄ መታየት ያለበት ጉዳይ ነው። ይሄ ነገር ሲገጥምንስ ምን ማድረግ አለብን? ምንድነው ማድረግ ያለብን? ይሄ ነገር ገጠመን፣ ጭሱን አየነው፣ ምንድነው ቅድሚያ ልንወስደው የምንችለው ጥንቃቄ የምትሉ አድማጭ ቤተሰቦቻችን ትኖራላችሁ። ስለዚህ ከዚህ ጋር ጥንቃቄውን በደንብ እንነግራችኋለን። አውቶሞቲቭ ጆርናል የተሰኘ የዩቲዩብ ቻናላችንም ተመራጭ የሆነ ተንቀሳቃሽ ጋራጅም ጭምር ነው። ሐሳብ አስተያየታችሁን፣ ጥያቄና የተለያየ ጥያቄዎቻችሁን በዚሁ አውቶሞቲቭ ጆርናል በተሰኘው ዩቲዩብ ቻናል ላይ በመግባት ሰብስክራይብ በማድረግ ለወዳጅ ዘመዶቻችሁ በማጋራት እንዲሁም ደግሞ የቴክኒክ ጥያቄና ተጨማሪም ጥቆማና አስተያየት ቅሬታም ካላችሁ ኮሜንት ስር ጻፉልን። ሙራድ ከበበ የሚመለከተው ካለ እሱ ምላሽ ይሰጣቸዋል። እኛም ደግሞ ከዛ በመውሰድ እዚሁ ሬዲዮ ላይ አቅርበን የእናንተን ጥያቄ ከዩቲዩብ ቻናላችን ላይ ያገኘነውን ጥያቄ እዚሁ ሬዲዮ ላይ እናቀርባለን። እኛንም ደግሞ ከአሽከርካሪዎች ጋር ከመንገድ ጋር እንዲሁም ደግሞ ከትራፊክ ጋር በተያያዘ የምታነሱት ቅሬታም አስተያየትም ጥቆማም ካለ እዛው
አውቶሞቲቭ ጆርናል በሚሰኘው የዩቲዩብ ቻናላችን ላይ ኮሜንት ላይ በመግባት አንዱ ቪዲዮ ላይ ገብታችሁ ኮሜንት ጻፉ። እኛን የሚመለከት ከሆነ ጥያቄያችሁን ወደሚመለከተውም ደግሞ ተቋማት ኃላፊዎች ዘንድ በመውሰድ ምላሽ እንድታገኙ እናደርጋለን። ቀደም ሲል እንግዲህ የአሽከርካሪዎች ጭስ ከተመለከቱ ምን ማድረግ አለቦት የሚል ነገር ነው። እንግዲህ የኤሌክትሪክ መኪና ሃይብሪድ ያልሆነ ሙሉ ለሙሉ የኤሌክትሪክ መኪና ነጭ ጭስ ይታይበታል ወይ ካላችሁ፣ አዎ ይታይበታል። ይሄ የሚታይበት ግን በምን ምክንያት ነው ለሚለው ደግሞ ቀደም ሲል ወደ እናንተ አቅርበናል። ነገር ግን አሁን ድንገት እንኳን ብመለከተው ምንስ ማድረግ አለብኝ ለሚለው ነው። ለአሽከርካሪዎችና ለባለቤቶች ነው። ይሄ የአደጋ ጊዜ እርምጃዎችን ነው የምነግራችሁ። በጣም ጥንቃቄ ማድረግ ያስፈልጋል። አንድ የኤሌክትሪክ መኪና ማለትም አሽከርካሪው ጭስ ሲመለከት ምን ማድረግ አለበት? በቅድሚያ ጭሱ ከየት ነው የመጀመሪያው ብሎ ከመመርመር ይልቅ ለሕይወቱ ቅድሚያ የሚሰጡ ጥንቃቄዎችን ነው የምነግራችሁ። አሁን ጭሱ ከየት ነው ምንድነው ምናምን ብሎ መኪና አቆሞ እንደ ናፍጣና እንደ ቤንዚን መኪና ጭስ ማውጫ ላይ ቁጭ ብሎ የሞተር ኮፈን ከፍቶ ምናምን መመልከት አደጋ አለው። ከኤሌክትሪክ መኪና ጭስ ማውጫ ላይ የሚወጣ ነጭ ጭሶች በጣም ጭሱ ከየት ነው ብለው ከመመርመሩ በፊት ለሕይወቱ ጥንቃቄ ይውሰዱ። አንደኛ መኪናውን በአስተማማኝ ቦታ ላይ ያቁሙ። በመጀመሪያ እንዲህ አይነት ነጭ ጭስ ከመኪናው ላይ ጭስ ካዩ መኪናውን በጣም በአስተማማኝ ቦታ ላይ ያቁሙት። ይሄ እንግዲህ ጭሱ እንዳዩ ወዲያውኑ መኪናውን ከዋናው መንገድ አውጥተው ክፍት ቦታ ላይ ያቁሙ። ከቻሉ በጣም ለጥ ያለ ቦታ ላይ ይውሰዱ። ከከተማ ወጣ ብለው ወይም ደግሞ ወንዝ አካባቢ ላይ ያው እንግዲህ ከተማችን ውስጥ ብዙም ወንዞች ካሉ ወይም ደግሞ ያሉትን ወንዞች ደግሞ ለዚህ ጉዳይ ላይ እንጠቀማለን ሳንጠቀምም ሌላ ጉዳይ ነው። ድንገት እንደዚህ አይነት ጉዳዮች ግን ከተከሰቱ በጣም ለጥ ያሉ ቦታዎች ላይ መኪናውን ያቁሙ። በተለይ በዋነኝነት ከህንፃዎች፣ ከሌሎች መኪናዎች፣ ከነዳጅ ማደያ ቦታዎች፣ በጣም ከኤሌክትሪክ ቻርጅ ማድረጊያዎች፣ እነዚህ ተቀጣጣይ ነገሮች አጠገብ አለማቆም ይመረጣል። መኪናዎትን መጀመሪያ ነጭ ጭስ ሲመለከቱ አሁን አንዳንድ ማህበራዊ ሚዲያ ላይ ካያችሁ መሀል ከተማ ላይ ነጭ ጭስ እየታየ እዚሁ አዲስ አበባ መሀል ከተማ ላይ የታየ መኪና አለ። እየነዳው ነው። ይሄ ተሳፋሪዎችን ደግሞ በአስቸኳይ ያውጡ ከመኪና ውስጥ። የእርሶ መኪና ጭስ ማውጣት ከተመለከቱ የመጀመሪያው ቅድሚያ መኪና ውስጥ ያሉትን ተሳፋሪዎችን በአስቸኳይ ያውጡ። ሕፃናት ካሉም አረጋውያንም ካሉ ማንኛውም ያሳፈሯቸውን ሰዎች ከመኪና ውስጥ ያውጡ። በመኪና ውስጥ ያለው ሰው ሁሉ ወርዶ ርቆ እንዲሄድ ማድረግ ያስፈልጋል። ሌላው የዚህ የኤሌክትሪክ መኪና ባትሪ አንዴ መቃጠል ከጀመረ በሰከንዶች ውስጥ ነው። ብዙ ጊዜ ካያችሁ የኤሌክትሪክ መኪና መንደድ ከጀመረ ልክ እንደ ፈንጂ ነው እና በሰከንድ ውስጥ ነው እሳቱ ሊናሪ የሚችለው። ያን ጊዜ ማጥፋት ሁሉ አደገኛ ይሆናል። ስለዚህ ተሳፋሪዎችን ከመኪና ውስጥ ያውጡ። ሶስተኛው ርቀትን መጠበቅ ነው። ይሄ ድንገት ጭስ ካዩ ከየት ነው ጭሱ የመጣው ብላችሁ ከመፈለግ ቅድሚያ ማድረግ ያለባችሁ ጥንቃቄ ነው እና ያው ሀገራችን እንግዲህ ለመጀመሪያው የኤሌክትሪክ መኪናዎችን እንግዲህ በስፋት እየተጠቀምን ያለ ነው። በአንዳንድ እዚህ የኢራቅ ኤርቢል ላይ በጣም የኤሌክትሪክ መኪና ዘግናኝ የሆነ ፍንዳታ ነበር እና ይህም ወደኛ አገር ላይ እስካሁን በጣም በሰው ሕይወት ላይ አደጋ ያደረሰ የኤሌክትሪክ መኪና አልሰማንም። ነገር ግን ወደፊት እንደዚህ አይነት ጉዳዮች እንኳን የሚደርሱ ከሆነ ጥንቃቄ ማድረግ ያስፈልጋል። ርቀትን መጠበቅ ቢያንስ ከ15 እስከ 30 ሜትር ርቀት ላይ መሆን
አለቦት ከባትሪ የሚወጣው ጭስ ከፍተኛም መርዛማነት እንደ ነዳጅና ወይንም ደግሞ እንደ ናፍጣ መኪና አይደለም። ከዛ የሚወጣው ጭስ ከፍተኛ መርዛማነት ስላለው ጭሱ ወደ ውስጥ እንዳይተነፍሱ የንፋስ አቅጣጫንም ያስተውሉ። ዝም ብሎ ከኤሌክትሪክ መኪና የሚወጣ ጭስ እንደ ማንኛውም ጭሶች አይደለምና ይጠንቀቁ። ለአደጋ ጊዜ ጥሪ ማድረግ በጣም ያስፈልጋል። ወዲያውኑ ወደ እሳት አደጋ መከላከል መደወል ያስፈልጋል። ለፖሊስ ማሳወቅ ያስፈልጋል። ፖሊስ አካባቢውን መጠበቅ ያስፈልጋል። እንደ ቀላል እንዳናየው ለማለት ነው። ዛሬ ምን ነው ይሄን ያህል ጥልቅ ገባችሁበት እንዳትሉን፣ ምልክቱ ከታየ ይሄ ምልክት ወደፊት እንዲህ አይነት ነገር ላይ ከገጠሙት ምን ማድረግ እንዳለበት ነው ወዲያውኑ ለፖሊስ ያሳውቁ መኪናውን ካራቁ በኋላ። ምክንያቱም የኤሌክትሪክ መኪና ነው፣ ጭስ አጋጥሟል። ጭስ ያጋጠመበትን ምክንያት ቀደም ሲል ነገር ናቸዋል። ስለዚህ ይሄን ጉዳይ በሚደውሉበት ጊዜ መኪናው የኤሌክትሪክ መኪና መሆኑን በግልጽ ይናገሩ። ምክንያቱም ክሬን መጥቶ አንዳንድ የተለያዩ ቻናሎች ላይ ለማየት ሞክሬ ያለውኝ እንዲህ አይነት ነገር የገጠማቸውን መኪናዎች ክሬን ይመጣና ክሬን ይዞት መኪናውን ቀጥታ በአቅራቢያ ያለው ወንዝ ላይ ወይም ደግሞ ለጥ ያለ ሜዳ ላይ ያቆማል፣ ያርቀዋል። እነዚህ እንግዲህ ሲደውሉም የኤሌክትሪክ መኪና መሆኑን ያሳውቁ። ፖሊስም ሆነ የአደጋ መከላከል ባለሙያዎች ለዚህ ጉዳይ የሚሆናቸውን ስልጠናም ወስደው የኤሌክትሪክ መኪና በድንገት በእሳት ቢያያዝ አካባቢውን እንዴት አድርገው በጥንቃቄ ማድረግ እንዳለባቸው ተገቢውን የሆነ ስልጠና ቢኖራቸው፣ ተወስዶም ከሆነ ጥንቃቄም የሚወስዱበት ስልጠና ወስደውም ከሆነ ሰየው፣ ካልሆነም ደግሞ ትኩረት ቢያደርጉበት። ምክንያቱም ዛሬ ያልተከሰተ ነገር ነገ ከነገ ወዲያ ሊከሰት ይችላል። ምክንያቱም ሌሎች ሀገሮች ላይ ስለተከሰተ ስላየ ነው። ቴስላ ላይም ገጥሟል። ቴስላ ተቃጥሏል። ስለዚህ በሰው ላይም አደጋ ደርሷልና እኛ ላይ ባለን አደጋ በቂ ነን። ያለን አደጋ ራሱ በቂ ነው። የትራፊክ አደጋው በቂ ነው። ሌሎችም አደጋ በቂዎች ናቸውና እንዲህ አይነት ነገር ቴክኖሎጂዎች ደግሞ ሲመጡም ተጨማሪ የሆነ አደጋ እንዳይፈጥሩብን ነው እኛ ይሄን ነገር ግልጽ እያደረግን ያለ ነው። በጣም አስፈላጊ መረጃ፣ የተለየ አፋጣኝ ዘዴ ስለሚጠቀሙ የእሳት አደጋ ፖሊስም እሳት እንደሆነ ይገባዋል። ምንድን ነው ብለው መረጃ ሲሰጡ ፖሊስም ሆነ የእሳት አደጋ መከላከያዎች እነሱ ይሄን የኤሌክትሪክ መኪና ነው፣ ጭስ እያጨሰብኝ ነው፣ ሊቃጠል ይችላልና እባካችሁን ፈጥናችሁ ድረሱ ሲባል በዙሪያው ላይ የእሳት አደጋ መከላከያ መኪኖች ይመጣሉ። ምክንያቱም እርሶ ዝም ብለው ደውለው አይደለም እንደዚህ ድረሱልን ሳይሆን ይሄ ጉዳይ አለ። ሌላው በራሶ ለማጥፋት እባኮትን በፍጹም አይሞክሩ። አንዳንድ ሰዎች የኤሌክትሪክ መኪና በድንገት ጭስ ሲያመጣባቸው ለማጥፋት ይሞክራሉ። ስለዚህ ለማጥፋት ስለሚሞክሩ የኤሌክትሪክ መኪና ባትሪ እሳት በተራ የመኪና እሳት ማጥፊያ አይጠፋም። አንዳንድ የእሳት መከላከያዎች በተለያዩ መኪናዎች ላይ አሉ። ነገር ግን እርሶ በዛ እንዳይሞክሩት። የኤሌክትሪክ መኪና በድንገት በእሳት ቢያያዝ በተራ የመኪና እሳት ማጥፊያ እንዳይሞክሩት። ይሄ ስለማይጠፋ ማለት ነው። እንዲያውም የውሃ ትነት ወይም ኬሚካል ሲነካው የባሰ ፍንዳታ ሊያስከትል እንደሚችል ባለሙያዎች ይገልጻሉ። ክቡራን ቤተሰቦቻችን ኤሌክትሪክ መኪና ሙሉ ለሙሉ ሃይብሪድ ያልሆነ ጭስ ያወጣል። ይሄን ጉዳይ ነበረ እንግዲህ ቀደም ሲል ለአድማጭ ቤተሰቦቻችን የኤሌክትሪክ መኪና ጭስ ሲያወጣ በምን ምክንያት ነው ዋናው ነው የሚለውን ነገር እየነገርናቸው የነበረው። ምንድን ነው የኤሌክትሪክ መኪና ለማየት ሞክረናል። በጣም አደገኛ ነገር አለ፣ እንዲሁም ደግሞ በቀላሉም ደግሞ የሚያጨስበት ምክንያት አለ። ይሄን ነገር እንደ መግቢያችን ልንገር ብዬ ነው። እንደ ጭስ መውጫ ነው። እንዴት ነው ጭስ? በማህበራዊ ሚዲያ የታየ ነው።
ይሄን በኋላ ላይ ጭስ ስንል አሁን የመኪናን ጭስ የምናስበው ሁሌ ከኋላ ነው አይደለ? አሁን ኤሌክትሪክ መኪና ደግሞ ያ ነገር የለውም። ጭስ መውጫ ምናምን ከሌለው ቤት አቅጣጫ የተሆኑ ሰዎች ጭስ አየው ካሉ እንደ ጭስ እንደ መኪና እንደ ቤንዚን እንደ ነዳጅ መኪና እንዳያስቡት ብዬ ነው። አሁን ይሄን በተመለከተ ቀደም ሲል እንግዲህ በደንብ አንተም ከስቱዲዮ ውጪ ስናወራባቸው የነበረውን ጉዳይ ምንድን ነው የሚለውን ነገር ለጥንቃቄ ለአንተ የማነሳልህ ጥያቄዎች አሉ። አንዳንድ አድማጭ ቤተሰቦቻችንም ግርታ ፈጥረውባቸዋልና የቴክኒክ ጥያቄዎችን ከእናንተ አድማጭ ቤተሰቦቻችን እንቀበላለን። አብራችሁን ቆዩ። መካኒክና መምህር ሙራድ ከበበ እዚህ ስቱዲዮ ይገኛል። ቀደም ሲል እንግዲህ የኤሌክትሪክ መኪና ያው ቅድም በመግቢያ ላይ እንዳስቀመጥኩላችሁ ባለሙያው ደግሞ ሙራድ ከበበ ሲመጣ ያው የኤሌክትሪክ ተሽከርካሪዎች ዜሮ ኤሚሽን ነው ወይም ጭስ አልባ እንደሆኑ ነው የሚታወቀው። ይሁን እንጂ አልፎ አልፎ እነዚህ መኪናዎች ነጭ ጭስ ወይም ጭስ የሚመስል ነገር ሲያወጡ ይስተዋላል። አንድ ንጹህ የኤሌክትሪክ መኪና የጭስ ማውጫ ቱቦ ያው የላቸውም ሳይኖረው ይህ ሁኔታ እንዴት ሊከሰት ይችላል? ማለት ሙሉ ለሙሉ የኤሌክትሪክ መኪና የሆነ ጭስ ማውጫ የለውም ያው እንደምታውቁት። ነገር ግን ሃይብሪድ ደግሞ ከሆነ ጭስ ማውጫ አለው። ስለዚህ ውድ ቤተሰቦቻችን ጭስ ማውጫ ቱቦ ሳይኖረው እንዴት ነው ነጭ ጭስ በኤሌክትሪክ መኪና ላይ የሚታየው የሚለውን የነዚህን ክስተት ዋና ዋና የቴክኒክ ምክንያቶችን ሙራድ ይነግረናል። ቀደም ሲል እንግዲህ ለመግቢያው የነገርኳችሁ አንዳንዶቹ የባትሪ ኬሚካል ሙቀት ይኖራሉ። በዚህ ጊዜ በጣም አደገኛና እውነተኛ ጭሱ ባትሪው ኬሚካሉ በጣም ሲሞቅ በዛ የሚፈጠር ከባድ ጭስ ይኖራል። ይሄ በሊቲየም አዮን ላይ ባትሪዎች ውስጥ የሚገኙ ሴሎች በውስጥ ብልሽት በአደጋ ወይም ከመጠን በላይ በመሞቅ ምክንያት ከቁጥጥር ውጪ ይሆናሉ። የዚህ የሙቀት መጨመር ሲያጋጥማቸው የዚህን ጭስ ይገጥማል። ይሄ ግን አደገኛ ጭስ ነው። ምን ማድረግ አለባችሁ? ለእሳት አደጋ ቀድሚያ መደወል እንዳለባችሁ፣ መኪናውን ከአካባቢ እንዴት ማረቅ እንዳለባችሁ እኔ ቀደም ሲል በደንብ ነግሬያችኋለሁ። ነገር ግን እስቲ ሙራድን አሁን ላይ የኤሌክትሪክ መኪና ሙሉ ለሙሉ ጭስ ማውጫ ቱቦ የሌላቸው የኤሌክትሪክ መኪናዎች አሉ። አልፎ አልፎ ግን በአንዳንድ ቦታዎች ላይ ጭስ ይታያሉ። ሃይብሪድ ደግሞ የሆነው ደግሞ የኤሌክትሪክም የነዳጅም የሚሰራ ደግሞ ጭስ ማውጫ ያለው እሱም ጭስ ይታይበታልና እስቲ ከኤሌክትሪክ መኪና እንነሳ። ሙራድ እንዴት ነው የሚታየው? ግን ኤሌክትሪክ መኪና አንዱ አድቫንቴጁ ቅድም እንዳነሳው ዜሮ ኤሚሽን ነው ወይም የአየር ብክለት ምንም አይበክልም ብለን ካነሳን ነዳጅ የለም ማለት ነው አየር ለመበከል። ስለዚህ የሚቀጣጠል ተቀጣጥሎ ደግሞ በጭስ የሚወጣ ነገር የለም። ስለዚህ ኤሌክትሪክ ነው እንዳለ ሙሉ በሙሉ እየተጠቀመ ያለው ኤሌክትሪክና ኤሌክትሮኒክስ ነው እየተጠቀመ ያለው። መቆጣጠሪያና የሚሽከረከሩ ነገሮችን ማዘዣ ሞተሮችን ነው እየተጠቀመ ያለው። ኮንትሮል የሚያደርጉ ዲቫይሶችን ነው እየተጠቀመ ያለውና ስለዚህ ምንም አይነት የኬሚካል የዚህ የነዳጅና የእሳት አይነት ነገር ወይም በነዳጅ የሚሰራ የተሽከርካሪ አይነት ቅርጽ ስለሌለው እኛ የድሮ ጭስ የምናውቀው ድምጽ ጭስ ሁሉ የለም ማለት ነው፣ ከድምጽ ጀምሮ ማለት ነውና ምናልባት አሁን ጭስ ቢከሰት የሚለውን ነገር ካነሳን ግን የጭሱ አቅጣጫም ይወስናል። አሁን ጭስ አሁን በጭስ መውጫ ከሌለ የሆነ ኤሌክትሪክ ፓርት ተቃጥሎ ሊሆን ይችላል። ቅድም ያልከው የባትሪ ትራክሽን ባትሪውም ሾርት አድርጎ ወይም ውሃ ደግሞ ገብቶበት ኤሌክትሪክ ኮንታክት ካደረገ ልክ ቤታችን ውስጥ ኤሌክትሪክ እንደሚፈጠረው ወይም የሆነ ኤሌክትሪክ ሶኬት አካባቢ ኤሌክትሪክ ተገናኝቶ ጭስ ይፈጥራል አይደል? ይነዳል። ያ ዲቫይስ የተገናኘው እቃ የሚፈጥረው ጭስ ይኖራል። ያ ወይም የተነሳ እሳት ደግሞ የሚያቃጥላቸው የቦዲ ፓርቶች ወይም ውስጥ ያሉ ጨርቆች ምናምን ሊኖሩ ይችላሉ፣ ከመኪናው ጋር የተያያዙ ነገሮች እነሱም ራሳቸው ጭስ ይፈጥራሉ። ያ ጭስ ግን እንደ ድሮ እንደ ነዳጅ መኪና እንደዚህ መስመር ይዞ የሚወጣ ሳይሆን በተለያየ አቅጣጫ ላይ ጭስ ሊመጣ ይችላል ብለን መውሰድ ያለብን። ሌላው እንግዲህ ቅድም ያልከው የባትሪው ትራክሽን ባትሪው ዋናው ትልቁ ኃይል ያለበት ቦታ ነው። ኮንትሮል የሚያደርጉ ደግሞ የተለያዩ ኮንትሮለሮች፣ ቦርዶች፣ ፊውዞች
አሉ። እነሱም ላይ እሳት ሊነሳ ሾርት የሚያደርግበት ሁኔታ ከተፈጠረ ጭስ ሊፈጠር ይችላል። ጭስ አይኖርም ስንል ሙሉ በሙሉ እንደ ነዳጅ መኪና አይነት አይደለም። የዚህ ልክ በቤታችን ውስጥ ያለ ኤሌክትሮኒክስ የምንጠቀምበት ነገር እንደሚፈጥረው አይነት ጭስ የኤሌክትሪክ ሽታ አይነት ሊመጣ ይችላል። ሾርት ሊያደርግ ይችላል። ሽታም ሊሸተን ይችላል። አሁን አንዳንዴ ምን እንሆናለን መሰለህ በመኪናችን ውስጥ እየሄድን እንደው መንገር እኮ አያስፈልግም። ብዙ ሰው ሽታ ይሸተዋል። የኔ ነው ከውጭ የገባ ነው ብሎ ነው አይደል ሴንስ የሚያደርገው። የራስ ከሆነ ሽታውን ይዘው ረጅም ሰዓት ትጓዛለህ። ሽታው እየጨመረ ይመጣል። አቅጣጫ ላይ የሆነ ቦታ ላይ ይጠቁማል። ምልክቶች ሊበሩ ይችላሉና በዛ ሽታ ምክንያት ቶሎ ብለው ወይም ውጭ ያሉ ሰዎች ምልክት ይሰጧል። የሚጨስ ነገር እዚህ ጋር አለ፣ እየተቃጠለ ያለ ነገር አለ ብለው ማለት ነውና ያንን ማየት ያስፈልጋል። በአብዛኛው የኤሌክትሪክ መኪና ላይ ጭስ አይፈጠርም እንደ ነዳጅ መኪና። ነገር ግን በስህተት ይፈጠራል። ሾርት ባደረጉ ነገሮች ይፈጠራል። ኤሌክትሮኒክስ ነገሮች፣ ኤሌክትሪሲቲ ፓርቶች፣ ኤሌክትሪክ አስተላላፊ የባትሪ ስመሞቅ የባትሪም አንዱ ፓርት ስለሆነ ኩላንቱ ራሱ አሁን ኦቨርሂቲንግ ካልክ ራሱ ኩላንትም ሙቀት ካገኘ ጭስ ሊፈጠር ይችላል። ስለዚህ በተቻለው አቅም ጭስ ነገር ከሸተተንና ሴንስ ካደረግን ተሽከርካሪውን ማቆም ነው። የእኛ ጭስ መሆኑ ካወቅን ወዲያው አቁመን ማጠፋፋት ነው። ልክ ቤታችን ውስጥ ባልቦላትፉ ብሬከር አጥፉ እንባላልና ጉዳቱን ለመቀነስ እኮ ነው፣ እንዳይመጣ ነው ያሳት። ስለዚህ የሆነ ነገር ከጀመረም በኤሌክትሪክ መኪና ላይ ኢሚዲየትሊ ሞተር ማጥፋት ያስፈልጋል ማለት ነው። ባልቦላትፉ አለም እየተዛባ እንዳይሄድ እየጨመረ እንዳይሄድ አደጋውን ለመቀነስ ብሬከሩን ኦፍ ታደርገዋለህ። በኤሌክትሪክ መኪናም ላይ ሞተር በማጥፋት ያ ነገር ካጋጠመ ጭሱን የኔ ነው ብለን ካሰብን አቁመን ቼክ ማድረግ ነው ያለብን እንጂ ችግር የለውም ብለን ወይም በደንብ ጎልቶ እስኪወጣ የምንጠብቀው ከሆነ ከባድ አደጋ ነው የሚያደርሰው። የኤሌክትሪክ መኪና ድንገት ቃጠሎ ቢነሳበት የሚያደርሰው ጉዳትስ እንዴት ነው ሙራድ? ለምሳሌ እንደ ማንኛውም አንዳንድ ሰዎች አሁን ድንገት ቃጠሎ የሆነ ነገር እሳት ሲያዩ በእሳት ማጥፊያ ለማጥፋት የሚሞክሩ አሉ። ይሄ ይመከራል? ምን እንደታዘብኩ ታውቃለህ? እኔ ሰሞኑን ማለት ነው የዓመታዊ የቴክኒክ ምርመራ የሚፈትሹት ቦሎ ምርመራ መንገድ ላይ ቁጥጥር ያደርጋሉ አይደል? ትራፊክ ማኔጅመንት የሚያደርጋቸው ቁጥጥሮች አሉ። እና ዝም ብዬ ቆሜ ስመለከት ምን አይነት መኪኖችን ነው የሚያስቆሙት? ዝም እያዩዋቸው ነው። አብዛኞቹ ሆን ብለው መርጠው የሚያስቆሟቸው መኪኖች አሉ። የኤሌክትሪክ መኪኖችንና አዳዲስ ተሽከርካሪዎችን አያስቆሟቸውም። ትንሽ ቆየት ያሉ አሁን እንከን ይኖርባቸዋል ብሎ የሚያስቡትን ነው እያስቆሙ የቴክኒክ ምርመራ የሚያደርጉት። የኤሌክትሪክ መኪና እንደውም በደንብ መፈተሽ አለበት፣ መሟላት አለበት። አሁን ላልነው ነገር እሳት ሊነሳ ይችላል። ፋየር ኤክስቲንጉሸር መያዙ መረጋገጥ፣ ምናልባት የቴክኒክ ሌሎች መብራቶች ምናምን ሊሰሩ ይችሉ ይሆናል። እሳት ማጥፊያ ስንጠየቅ እንበሳጫለን እኮ አይደል? ፈርስት ኤድ ስንጠየቅ እንናደዳለን። አሁን ለዚህ ትቀጣኛለህ እንላለን። ግን ሞር ደግሞ የበለጠ ለእኛ ነው ጥቅሙ ያ ነገር እና ኤሌክትሪክ መኪኖች ላይ ለምን ያንን ነገር ቁጥጥር አያደርጉም? በዚሁ አጋጣሚ ስለታዘብኳቸው ነው። እነሱም ላይ አዲስ ስለሆኑ ይይዛሉ ነው፣ ላይዙም ይችላሉ። አብዛኞቹ እንደውም ላይኖራቸው ይችላል። ፈርስት ኤድ መኖር አለበት። ብዙ የመኪና ሽያጮች አካባቢ ላይ ወይም ሌላ ቦታ ላይ ይወርዳሉ እኮ አንዳንዶቹ እንደዚህ ከመኪናው ጋር ይመጣሉ። አምራቹ ይልካል። አንዳንዱ ደግሞ ከተለያየ ሀገራቶች ላይ ሲመጡ እንደዚሁ ከፋብሪካ ካልወረደ በስተቀር እና እንግዲህ እዛ ጋር ደግሞ ሌላው ቁጥጥር ይኸውልህ መሆን ያለበት እሳት ማጥፊያ አለህ? አዎ አለኝ ያሉ አሁን ምን ጀመሩ? ኤክስፓየርድ አድርጓል አይረጭም አይነት ነገር ደግሞ ከዛ የተሻለ በትክክል ፕሮፌሽናል በሆነ መንገድ ሰውም አውቆት ጥቅሙ ለራሱ ከሆነ ለምሳሌ በኤሌክትሪክ መኪና ውስጥ መቀመጥ ያለበት የእሳት ማጥፊያ ምን አይነት ነው? በነዳጅ መኪና ውስጥ መቀመጥ ያለበት የእሳት ማጥፊያ ይለያያል እኮ በሁለቱ። እሳት እኮ ይለያያል መነሻው። እኔ እኮ ምን እሱን እኮ ነው። አሁን ለምሳሌ በነዳጅ መኪና ላይ ያለው የኤሌክትሪክ የእሳት ማጥፊያው እና የኤሌክትሪክ መኪና ላይ የሚነሳው እሳት አንድ አይደለም። ያኛው በሰከንድ ውስጥ ብዙ ዳሜጅ ያደርሳል። በዚህኛው አሁን የነዳጅን የሚያጠፋ ከፊውል ከተቀጣጣይ ነገሮች ከግሪስ ከቀለም ላይ ይነሳል ተብሎ የተዘጋጀ የእሳት ማጥፊያን አምጥተን ለኤሌክትሪክ መኪና ብናደርግ እሳቱን አያጠፉም፣ ጭራሽ ያባብሰዋል። ያባብሰዋል እንጂ አያጠፉም። ስለዚህ ከኤሌክትሪክም መልቲ የሆነ ቢሆን እንደውም የተሻለ ነው። መልቲ የምንላቸው ደግሞ አሉ። ከእንጨት ላይ ቢነሳ
ከወረቀት ላይ ቢነሳ ከነዳጅ ላይ ቢነሳ እንደገና ደግሞ ከኤሌክትሮኒክስ ላይ ቢነሳ ተብሎ እሳት ማጥፊያዎቹ ላይ ይጻፋል። ያንን የእሳት ማጥፊያ ነው መጠቀም ያለብን እንጂ ዝም ብለን እሳት ማጥፊያ ስለሆነ ብቻ መኪና ውስጥ ተቀምጧል ለምርመራው ብቻ ሳይሆን ለእኛ ነው ጥቅሙ። አሁን ያቺ የቴክኒክ ምርመራ ላልኩ ለዛ ነው አንዳንድ ጊዜ አለ የለም እንጂ እሳት ቢነሳ ጥቅሙ እኮ ትልቁ ነገር እሳት ቢነሳ ነው አይደለ? አንተን አደጋ ቢደርስብህ ፈርስቴዱ ይጠቅመሃል ነው እንጂ ፈርስቴዱ መሟላቱን ብቻ አይደለም ማየት ያለብን። ሙራድ በጣም ከልብ ነው የምናመሰግነው። ዛሬ ዕለተ ማክሰኞ እንግዲህ የአድማጭ ቤተሰቦቻችን የቴክኒክ ጥያቄ የሚጠይቁበት አንተን በጣም ብዙዎች የሚፈልጉበት ስለሆነ መቋጫውን እናድርገው። ምክንያቱም አንደኛ የኤሌክትሪክ መኪና ሙሉ ለሙሉ የኤሌክትሪክ መኪና በጭስ ማውጫ በኩል ሳይሆን በተለያየ ቦታ ላይ ጭስ ሊያወጣ ይችላል። ይሄ ጭስ ሲያወጣ ከባድ አደጋ ምልክትም ጭምር ሊሆን ይችላል። ስለዚህ አሽከርካሪዎች ምን ማድረግ አለባቸው የሚለውን ነገር ከቴክኒክ ውጪ መኪናውን በአስተማማኝ ቦታ ቀድመው ያቆሙ። ከአካባቢ ከጋራጅ፣ ከነዳጅ ማደያ፣ ከፋብሪካዎች፣ ከመኖሪያ ቦታ ከዛ አካባቢ ቶሎ ብለው ያርቁት። ለጥ ያለ ቦታ ላይ ተሳፋሪዎችን በአስቸኳይ ከመኪና ውስጥ ያውጡ። ሶስተኛው ርቀታቸውን በጣም ይጠብቁ። ለአደጋ ጊዜ ጥሪ ያድርጉ። እንደ እሳት አደጋ እንደ ፖሊስ ይደውሉ። ያላቸውን መኪናም ደግሞ ያሳውቁ። ኤሌክትሪክ መኪና እያጨሰብኝ ነው ሲሉ ፖሊስ ወይም ደግሞ የሚመለከታቸው የእሳት አደጋዎች የእሳት አደጋ መኪናቸውን ይዘው ይመጣሉ። ነገር ግን እንዲሁ ዝም ብለህ ለትራፊክ አለ መደወል ያለብህ የኤሌክትሪክ መኪናዬ እያጨሰ ነው። በዛ ላይ ደግሞ እንደገና የእሳት አደጋ ደግሞ ሰራተኞች ለዚህ ጉዳይ ላይ ደግሞ በቂ የሆነ ስልጠና የወሰዱ ቢሆን መልካም ነው። ከወሰዱም እሰየው፣ ካልወሰዱም ደግሞ ይሄ ጥቆማችን ነው። በራሳቸው ለማጥፋት እንዳይሞክሩ ብለሃል። ይሄ በጣም ከባድ አደጋ ነው። ይሄ ነው አውቶሞቲቭ ጆርናል። አውቶሞቲቭ ጆርናል ዘውትር ማክሰኞና አርብ ከቀኑ 10 ሰዓት እስከ 12 ሰዓት ድረስ በአሃዱ ሬዲዮ 94.3 ላይ Automotive Journal.